ሰላም ሰዎችዬ እንዴት ናችሁ? ታዲያስ ሁሉ ሰላም? እግዚአብሔር አምላክ የተመሰገነ ይሁን። እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ በመረዳት እግዚአብሔርን ስለእናንተ አመሰግናለሁ። የበለጠ ደህና እንድንሆን ደግሞ በዓለም አቀፍ የጤና ተቋም ወይም ድርጅት መሰረት ሐምሌ ወር አይ ቲንክ 20 ጀምሮ ይመስለኛል የጉበት ካንሰር ወይም ደግሞ የጉበት በሽታ ኢን ጀነራል ወይም ደግሞ ሄፓታይተስ በሽታን በማስመልከት የግንዛቤ ማስጨበጫ ወር ተብሎ በታሳቢነት ይውላል ማለት ነው። እኛም ግንዛቤ ማስጨበጫ ፕሮግራሙን ተሳትፈን ለእናንተ ተገቢ ነው ብለን የምናስባቸውን የግንዛቤ ማስጨበጫዎች የተለያዩ ባለሙያዎችን በመጋበዝ ስለ እናንተ ሆነን ጥያቄ እየጠየቅን ሄፓታይተስ እንዴት ይተላለፋል፣ በምን ይተላለፋል፣ የትኛውን የእድሜ ክልል ይነካል፣ መድኃኒት አለው ወይ፣ መተላለፊያ መንገዶች አሉት ወይ፣ እንዴት ልንገታው እንችላለን እንደ ሀገር የሚሉትን ነገሮች ከቅድም እና ከሰሞኑ ጀምረን ይሄው ወደ እናንተ እያስተላለፍን እንገኛለን። እናንተም ደግሞ በተለያዩ የድረገጾቻችን ላይ በመግባት ወይም ደግሞ በሶሻል ሚዲያ ፕላትፎርሞቻችን ላይ በመግባት የምትጠይቁትን ጥያቄ ስለናንተ እንደናንተ በመሆን ባለሙያዎቻችንን እንደገና ጠይቄ መልሱን ወደ እናንተ አመጣለሁ ማለት ነው። ዘላለም የላባችን ዳይሬክተር እንዴት ይተላለፋል የሚሉትን ነገሮች በግልጽ እየነገረን ነበረ። ግን ይሄ ግልጽነቱ ለፕሮፌሽናሎች ወይም ደግሞ ለባለሙያዎች ነው ወይም ምንም አይነት የሜዲካል ተርሞችን ለማያውቁ ሰዎች ኤሌመንተሪ በሆነ መልኩ ባላገርም ያለች እናት መረዳት በምትችልበት ልክ ድጋሚ እንድትነግረኝ እፈልጋለሁ ማለት ነው። በመጀመሪያ ደረጃ የጉበት በሽታ እንዴት ልንመረምረው እንችላለን? የጉበት በሽታ ምን ማለት ነው የሚለውን ሌሎች ባለሙያዎቹ ሲገልጹ ስለነበረ አንተ ደግሞ እንደ ተቋም እና ደግሞ እንደ ባለሙያ እንደ መርማሪ ባለሙያ እንደ ሳይንቲስት የጉበት በሽታ እንዴት እንመረምረዋለን? የምርመራ ኢኩዊፕመንቶቹ ወይም ደግሞ ፋሲሊቲው ወይም የምርመራ ማሽነሪዎቹ የምንመረምርበት እቃዎቹ የምንመረምርበት ኬሚካሎቹ በሀገር ደረጃ አለን ወይ? ውድስ ነው ወይ? ግንዛቤ ውስጥ አለን ወይ? መርማሪዎቹስ በቂ ግንዛቤ ለምሳሌ በጤና ጣቢያዎች አካባቢ በቂ ግንዛቤ እንዴት መመርመር እንዳለባቸው ያውቃሉ ወይ? እንዴት ለተመርማሪዎቹ ግንዛቤ ማስጨበጥ እንዳለባቸው የስነ ልቦና ዝግጁነት ስለሚያስፈልገው እሱንስ እንሰጣለን ወይ ከመመርመራችን በፊት የሚሉትን እንድትመልስልኝ ፈልጋለሁ። እሺ፣ አመሰግናለሁ ሚሻዬ። በጣም ቆንጆ ጥያቄ ነው የጠየቅሽኝ። እንግዲህ እንደሚታወቀው የሄፓታይተስ ቫይረስ በጣም በዓለም አቀፍ ደረጃ በጣም ጎጂ እና ብዙ ሰው እየጎዳ ያለ በሽታ ነው። ከዛ ከሄፓታይተስ እንግዲህ ከሚያመጡ በሽታውን ከሚያመጡ መንስኤዎች ወይም ምልክቶች አንዱ የሄፓታይተስ ቫይረስ ይባላሉ እና የተለያዩ አይነት ቫይረሶች አሉ። ሄፓታይተስ ኤ የሚባል ቫይረስ አለ፣ ቢ አለ፣ ሄፓታይተስ ሲ አለ፣ ሄፓታይተስ ዲ አለ፣ ሄፓታይተስ ኢ አለ። እንደ ቫይረሶቹ አይነት ምርመራዎችም ይለያያሉ። እንግዲህ ከኛ ሀገር በስፋት የሚገኙት ሄፓታይተስ ቢ እና ሄፓታይተስ ሲ ደግሞ ፕሪዶሚናንትሊ ሄፓታይተስ ቢ በጣም በስፋት ይገኛል እኛ ሀገር። ስለዚህ በጣም ጎጂ የሆነው ትራንስሚሽኑም የመተላለፊያ መንገዱም ኤኒ ቦዲ ፍሉድ ሰውነታችን ውስጥ የሚወጣ ማንኛውም ፍሉድ መተላለፊያ መንገዱ ስለሆነ ሰው በቀላሉ ሄፓታይተስ ቢ ሊጠቃ ይችላል። ስለዚህ የሄፓታይተስ ቢ መመርመሪያዎች ሰፋ ብለው እኛ ተቋም ላይ ይካሄዳሉ። እንግዲህ እንደ መጀመሪያ ምርመራ በሁሉም ጤና ተቋማት ይገኛሉ ብዬ የማስበው ሄፓታይተስ ቢ ሰርፌስ አንቲጂን ወይም የመጀመሪያ ቅድመ ምርመሪያ የምንለው ነው። የሄፓታይተስ ቢ ሰርፌስ አንቲጂን ለምን ይጠቅማል? የመጀመሪያ ምርመራ ነው። ሄፓታይተስ ቢ ሰውነታችን ውስጥ አለ የለም የሚለውን ይነግረናል ማለት ነው ይሄኛው ምርመራ። እሱን ሲነግረን አሁን ሄፓታይተስ ቢ መኖሩን ብቻ ነው የምናውቀው። ይሄ ሄፓታይተስ ቢ ቫይረስ አንቲጂን
መች ነው የጀመረው፣ ክሮኒክ ነው ወይ አኪዩት ነው ወይ፣ አሁን ነው የጀመረን፣ ቀድሞ የጀመረ ነው የሚለውን ፈርዘር ሌሎች ምርመራዎች አሉ። እነሱ እናካሄዳለን። እዚህ አሁን አብዛኛው ቦታ የሚገኘው ሄፓታይተስ ቢ ሰርፋስ አንቲጂን ነው ብዬ ነው የማስበው። ራፒድ ቴስት አለ፣ ኢላይዛ የሚባለው ቴስት አለ ደግሞ። ይሄኛው ኢላይዛ ማለት የፎርት ጀነሬሽን ኢላይዛ ወይም ክሊያ የምንለው ቴስት ነው። ቫይረሱን ቀድሞ ዲቴክት የማድረግ አቅም አለው። እነዚህ እንግዲህ ከፍ ወዳሉ ወይም አድቫንስድ ላቦች ላይ ነው አብዛኛው የሚገኘው። እንግዲህ ጤና ተቋማት ላይ ጤና ጣቢያ ላይ የሄፓታይተስ ቢ ሰርፋስ አንቲጂን ራፒድ ቴስት የምንለው ነው አብዛኛው ያለው። እንግዲህ ሄፓታይተስ ቢ ሰርፋስ አንቲጂን ከመረመርን በኋላ ፖዚቲቭ ሲሆን አሁን ነው ኢንፌክሽኑ የተፈጠረው፣ አሁን ነው ኢንፌክትድ የሆነው፣ ቀድሞ ነው ኢንፌክትድ የሆነው የሚለው ፈርዘር ምርመራዎች እናካሄዳለን ማለት ነው። አንደኛው ሄፓታይተስ ቢኢ አንቲጂን እንለዋለን። ሄፓታይተስ ቢኢ አንቲጂን ማለት የቫይረሱ የመራባት መጠን በጣም አክቲቭ የሆነ ሪፕሊኬት እያደረገ ከሆነ የሚነግረን ማለት ነው። ያ ማለት አኪዩት ኢንፌክሽን ወይም አሁን የተፈጠረ ኢንፌክሽን ነው ብለን እናስባለን። ሄፓታይተስ ቢኢ አንቲጂን ፖዚቲቭ ሆነ ማለት አንድ ሰው ቫይረስ ሪፕሊኬሽን መጠኑ የመራባት መጠኑ በጣም አክቲቭ የሆነና በደንብ እየተራባ ያለ እንደሆነ ይነግረናል ማለት ነው። ስለዚህ ይህን ምርመራ መርምረን ፖዚቲቭ እንደሆነ ለሐኪሙ ስንነግራቸው ሐኪሙ በጣም ኢሚዲየት የሆነ አክሽን እንዲወስድ ያደርጋል ማለት ነው። ከዛ ከተጨማሪ ሄፓታይተስ ቢኢ አንቲቦዲ የምንለው ቴስት አለ። ይሄ ደግሞ ኢንፌክሽኑ ተፈጥሯል፣ ቫይራል ሪፕሊኬሽኑ አለ፣ ሪፕሊኬሽኑ ግን እየቀነሰ ነው የሚለውን ነገር ይነግረናል ማለት ነው። ኦልሬዲ ፖዚቲቭ ነው፣ ቫይረሱ ሰውነታችን ውስጥ አለ፣ የመራባት መጠኑ እየቀነሰ ነው የሚለውን ሄፓታይተስ ቢኢ አንቲቦዲ የሚለው ቴስት ይነግረናል። ከዛ ተጨማሪ ሄፓታይተስ ቢ ሰርፋስ አንቲቦዲ የሚባል ቴስት አለ። አሁን እነዚህ ከሄፓታይተስ ቢ ሰርፋስ አንቲጂን ተጨማሪ የምነግርሽ ቴስቶች ብዙ ቦታ አይገኙም። በጣም አድቫንስድ የሆኑ ላቦች ላይ ነው የሚገኘው። እንደኛ አይነት ላብ ላይ መጥቶ መመርመር ቼክ ማድረግ ይችላሉ ማለት ነው። ሄፓታይተስ ቢ ሰርፋስ አንቲቦዲ የምንለው ቴስት ደግሞ እንግዲህ ሄፓታይተስ ቢን ለመከላከል ቫክሲን እንወስዳለን። ቫክሲን ከወሰድን በኋላ ቫክሲኑ ሰርቷል አልሰራም የሚለውን ቼክ የምናደርግበት ሄፓታይተስ ቢ ሰርፋስ አንቲቦዲ ቴስት ይባላል። ቫክሲን ከወሰድን በኋላ ኦር ደግሞ አኳየርድ የሆነ ሳናቀው ሄፓታይተስ ቢ ይዘን እና ሰውነታችን በሽታውን ለመከላከል የሚያመርተው አንቲቦዲ አለ። እሱን ዲቴክት ለማድረግ የምንጠቀምበት ነው። ሄፓታይተስ ቢ ሰርፋስ አንቲቦዲ ፖዚቲቭ ሆነ ማለት አንድ ሰው ፕሮቴክትን ነው ማለት ነው። የጉበት ቫይረስ እንዳይዘው እንግዲህ 20 ዓመት 30 ዓመት ፕሮቴክት ሆኖ መቀጠል ይችላል። ሰውነታችን ፋይት ማድረግ ይችላል ማለት አንቲቦዲ ዴቨሎፕ ከሆነ። ሌላ የምናካሄደው ምርመራ የቫይረሱ መጠን ምን ያክል ነው ወይም ቫይራል ሎድ፣ ሄፓታይተስ ቢ ቫይራል ሎድ ሰውነታችን ውስጥ ሄፓታይተስ ቢ ፖዚቲቭ ሆነ፣ ቅድም እንዳልኩሽ የሄፓታይተስ ቢኢ አንቲጂን ፖዚቲቭ ሆነ ማለት ሪፕሊኬሽኑ የቫይረስ የመራባት መጠኑ በጣም ከፍተኛ ነው። ስለዚህ ምን ያክል ነው ቫይረሱ ደግሞ መጠኑ ሰውነት ውስጥ ያለውን የሚለውን በሄፓታይተስ ቢ ቫይራል ሎድ እንለካዋለን ማለት ነው። በቁጥር ሰውነታችን ውስጥ ይህን ያህል የቫይረስ መጠን አለ የሚለውን ቼክ እናደርጋለን። ይሄ ለምን ይጠቅማል? መድኃኒት እየወሰዱ ከሆነ ጀስት እሱን ሰፖርት እንዲያደርግ የቫይረስ መጠኑን የመራባት መጠኑን እንዲገታ እንዲያድን ሳይሆን እንዲገታ የሚሰጡ መድኃኒቶች ስላሉ ወይም ሰውነታችን ተቋቁሟቸው ከሆነ ቫይረስ መጠኑ በጣም እየጨመረ ነው እየቀነሰ ነው የሚለው ለማወቅ የሄፓታይተስ ቢ ቫይራል ሎድ ቴስቶች እናካሄዳለን ማለት ነው። ከዛ ተጨማሪ አሁን እንግዲህ በጣም ሄፓታይተስ ቢ እና ሲ ናቸው እኛ ሀገር በደንብ በሰፊው የሚገኙት። ሄፓታይተስ ኤም አለ፣ ህጻናት ላይ አብዛኛው ይገኛል። የሄፓታይተስ ኤ አንቲቦዲ ቴስቶች እኛ ጋር ይገኛሉ። አይጂኤም አይጂጂ የሚባሉ አይጂኤም ቴስት የምንለው የኢሚኖግሎቢሊን አይጂኤም ቴስት የምንለው ኢንፌክሽኑ አኪዩት ነው ወይም አሁን ያለ ኢንፌክሽን ነው የሚለውን ይነግረናል። አይጂጂ የምንለው ደግሞ ኢንፌክሽን አለ ተፈጥሮ ነበር ግን ክሮኒክ የሆነ በመዳን ላይ ያለ ኢንፌክሽን ነው የሚለውን ይነግረናል ማለት ነው። የቆየ እና አሁን ያለ የሚለውን ይነግረናል። ይሄ ለሄፓታይተስ ኤ ቫይረስ የምንሰራቸው ነው። ከዛ ተጨማሪ ያው ቫይራል ሎድ እንደ ሄፓታይተስ ቢ እንዳልኩሽ የሄፓታይተስ ኤም ቫይራል ሎድ ወይም የቫይረስ መጠኑን ማወቅ እንችላለን። እንግዲህ በጉበት ከተጠቃ በኋላ ሄፓታይተስ ቢ ፖዚቲቭ ወይም ሲ ፖዚቲቭ ወይም ሄፓታይተስ ዲ ኢ ኤ ፖዚቲቭ ስንል የፕራይመሪ የምትጠቃው ጉበት ነች። የጉበት ኦርጋን ነው የሚጠቃው። ስለዚህ የጉበት ኦርጋን ደግሞ ፋንክሽናል ነች ወይ ጉበት በትክክል እየሰራች ነው ወይ የሚለውን የጉበት ኢንዛይም የሚባሉ ቴስቶች አሉ እኛ ጋር የምንሰራቸው። ሊቨር ፋንክሽን ቴስት እንላቸዋለን። ጂኦቲ፣ ጂፒቲ፣ አልካላይን ፎስፋቴዝ፣ ቢሊሩቢን ቶታል፣ ዳይሬክት የሚባሉ ቴስቶች አሉ። እንደየቴስቶቹ አይነት ጥቅማቸውም ይለያያል። ስለዚህ ጉበት በቫይረስ ተጠቅታለች፣
ፋንክሽናል ነች ወይ፣ ኢንዛይሞቹ በጣም ኢሊቬት አድርገዋል አላረጉም፣ በደንብ ተጠቅታለ ወደ ሲሮሲስ እየሄደ ነው ወይ የሚለውን ለማወቅ ደግሞ እነዚህን የጉበት ኢንዛይሞች ቴስቶችም ማድረግ እንችላለን። እነዚህ ምርመራዎችም እኛ ጋር ይካሄዳሉ። ሄፓታይተስ ሲ እንደ ራፒድ ቴስት ወይም ስክሪኒንግ ቴስት የምንለው የመጀመሪያ ምርመራ፣ እሱን በራፒድ ቴስቶች ሁሉም ቦታ ይገኛሉ። ከኛ ጋር ደግሞ በኤንዛይም የፎርት ጀነሬሽን ኢላይዛ የምንለው ወይም ክሊያ የምንለው ቴስት አለ። ቀድሞ ዲቴክት የማድረግና የማወቅ አቅም አለው። እሱን መስራት እንችላለን። ከዛ ተጨማሪ እንደ ሄፓታይተስ ቢ የቫይረስ መጠኑ ምን ያክል ነው፣ ሰውነት ውስጥ የሄፓታይተስ ሲ ቫይረስ አለ፣ ቫይረሱ ካለ በኋላ በደንብ ሪፕሊኬት እያደረገ ነው፣ እየተራባ ነው፣ እየቀነሰ ነው የሚለውን በምን ያህል ሜል ብለድ ውስጥ ምን ያህል የቫይረስ መጠን አለ የሚለውን ቫይራል ሎድ በሚለው መስራት እንችላለን ማለት ነው። እነዚህ ቴስቶች እንግዲህ እኛ ጋር ይገኛሉ። የቫይረሱን የጉዳት መጠን ኮንሲደር በማድረግ ቀድሞ ተመርምሮ ሄፓታይተስ ቢ ሰርፌስ አንቲጂን ኔጌቲቭ ሆነ ማለት አንድ ሰው ቫክሲኑን መውሰድ ይችልና ለ30 ዓመት ከዛም በላይ ራሱን ፕሮቴክት የሚያደርገው ቫክሲን መውሰድ ይችላል። ለዛ ደግሞ ቀድሞ መመርመር ስክሪኒንግ ቴስት በጣም አስፈላጊ ነው ብዬ አስባለሁ። በጣም አመሰግናለሁ። እንደውም ከጠየቅኩ በላይ እኔም ከምረዳው በላይ ነው የነገርከኝና በጣም አመሰግናለሁኝ። አሮ ነው እንግዲህ ለኖርማል ሰው ወይም ደግሞ ባለሙያ ላልሆነ ሰው ምን ያህል ይረዱታል የሚለው አንዳንዶቹ የሜዲካል ተርሞቹና ተርሚኖሎጂዎቹ ራሳቸው በአማርኛ ለመግለጽ ያስቸግራሉና ምንም ባዘር ሳላረግ በደንብ ነው የገለጽከው። በጣም አመሰግናለሁ።